የፌዴራሊዝም ለዚህ ሀገር ችግር ሆኗል ወይ በእርሱ አስተሳሰብ? አዎ አንደኛ ነገር ፌዴራሊዝምን መጀመሪያውኑ ለምን ተከተል ነው ለምን መረጥ ነው የሚለውን ነገር እንደው ባጭሩ ለማንሳት ያህል ቀደም ሲል ባለፈው ስርዓት በዚህ ሀገር ውስጥ በብሔርን የተመለከተ ኢፍታዊነት እንደነበረ ይታወቃል። ብዙ ህዝቦች ማንነታችን አልተከበረልንም ብለው መሳሪያ ያነሱበት ትጥቅ ያነሱበትና ካለፈው ስርዓት ጋራ የተሟገቱበት የተፋለሙበት ሁኔታ ነበር የተፈጠረው እና ያንን ሁኔታ ስርዓቱ የነበረው ስርዓት ከተገረሰሰ በኋላ አሁን አዲስ ስርዓት ለመገንባት በሚፈለግበት ጊዜ ሁሉም ነፍጥ ያነሱ አገሪቱ ውስጥ ነፍጥ ያነሱ የብሔር ድርጅቶች ከመላ ጎደል የሚቆጣጠሯቸው አካባቢዎች ነበሯቸው ማለት ይቻላል። ለዚህ ነው እንደውም አሁን ያለውን ፌዴራሊዝም እኔ ሳየው ካሚንግ ቱጌዘር ነው የማስበው። ምክንያቱም በወቅቱ ራሳቸውን ማስተዳደር የሚችሉበት ሁኔታ ሁሉ የተፈጠረበት ሁኔታ ነበር። አንድ አድርጎ ፌዴራሊዝም ካልሆነ በስተቀር ይህንን ሀገር ሊያስተዳድር የሚችል ኃይል እንኳን ያልነበረበት ሁኔታ ነበር። ኢህአዴግም ቢሆን በትጥቅ ትግሉ እጅግ የተዳከመበትና መጨረሻ ላይ አዲስ አበባንና ሀገሪቱን ለመቆጣጠር ይቻል እንጂ መቀጠል በዛ በነበረው ሁኔታ መቀጠል የማይችልበት ሁኔታ ነበር። ምክንያቱም አሁን እንዳልኩት በጦርነት የተዳከመና ከዛ በኋላ ከማንም ጋር ጦርነት መግጠም የማይችልበት ሁኔታ ላይ ነው የነበረውና በዛ ምክንያት በብሔር የተደራጁና ነፍጥ ያነሱ አካባቢዎች ራሳቸውን ሁሉ ማስተዳደርና አገር ሁሉ መሆን የሚችሉበት ሁኔታ ሁሉ የተፈጠረበት ነው። ስለዚህ ምን ይሻላል አንድ ሀገር ሊኖረን ይገባልና ምን ይሻላል ተብሎ በውይይት በሚደረግበት ጊዜ ራሳችንን በራሳችን እያስተዳደርን ሉዓላዊነት ኖሮን አንድ የጋራ ሀገር ደግሞ መፍጠር ያስፈልገናል በሚል ሁኔታ የተስማሙ ነው የሚመስለኝ። ስለዚህ ያ የተፈጠረው ፌዴራሊዝም የተሻለ አማራጭ ስላልነበረ ነው። ከዛ በፊት የነበረው አማራጭ ተሞክሮ የወደቀና ሊያስኬድ የማይችል መሆኑ የተረጋገጠ ስለነበረ ማለት ነው። ለዚህ ነው ፌዴራሊዝም የተመረጠው ፌዴራሊዝምም ችግሩን ካነሳው ችግሩን ወደዚህ ደረጃ ካደረሰው ሁኔታ ጋር የተያያዘ ነው። ችግሩ ብሔሮች አሉ እዚህ ሀገር የብሔር መበላለጥ ወይንም ደግሞ ኢፍትሐዊነት በመካከላቸው አለ። ያ ደግሞ ግጭቶችን አስከተለ። ስለዚህ አሁን ይሄንን አኮሞዴት ሊያደርግ የሚችል ሲስተም የፌዴራል ስርዓት ብቻ ነው። ስለዚህ ባጭሩ ከዚህ ጋር የተያያዘ ነው የሚሉ ሰዎች ልክ ነው ብዬ አላምንም። እኔ ወደ ብሔሮች ወይንም ወደ ብሔረሰቦች ግጭት አፈታት በምንመጣበት ጊዜ ብዙ ሀገሮች ብዙ ብሔረሰቦች አሏቸው። ግን የግጭቶች አፈታት የብሔር ግጭት በሚኖርበት ጊዜ ወይንም ደግሞ የብሔር ኮንፍሊክት በሚኖርበት ጊዜ እንዴት ነው የሚፈታው የሚል ነገር አለ እና የሚፈታባቸው ዘዴዎች አሉ። አንደኛው በሁለት ዋና ዋና መንገዶች ነው የብሔር ችግሮችን ሊፈቱ የሚችሉት። አንደኛው ሆሞጀናይዜሽን ነው። ሁሉንም አንድ ላይ የመጨፍለቅ አንድ የማድረግ አንድ ቋንቋ የማናገር አንድ ባህል የማስያዝ አንድ ልብስ የማልበስ አንድ ሃይማኖት ማስከተል የመሳሰሉት ነገሮች እና ልዩነት የሚባል ነገር እንዲጠፋ የሚፈለግበት ነገር ነው። ይሄም ደግሞ በተለያየ መንገድ ነው የሚደረገው። ሆሞጀናይዜሽን አንድ አይነትነት ነው፣ አንድነት አይደለም። አንድ ማድረግ ነው፣ ተመሳሳይ ማድረግ ነው። እንዳልኩት አንድ ቋንቋ ማናገር ነው፣ አንድ ባህል እንዲከተል ማድረግ ነው። ይህንን ማድረግ የሚቻለው ደግሞ አሁንም በተለያየ መንገድ ነው። ለምሳሌ አንደኛውና ዋነኛው ከዚህ በፊት በልምድ የታየው በዓለም ላይ የታየው እና እጅግ አሰቃቂ የሆነው የዘር ማጥፋት ነው። አንድ የማይፈልግን ብሔር ጠርጎ የማጥፋት ማለት ነው። እንዳለ እስከናካቴው እንዳይኖር የማድረግ ኃይልን ተጠቅሞ ያንን የማስወገድ ስራ ማለት ነው። ይህንን ብዙ ሀገሮች ሞክረውታል። እንግሊዞች ሞክረዋል፣ አውስትራሊያኖች ሞክረዋል፣ አሜሪካኖች ሞክረዋል፣ ጀርመኖች ሞክረዋል። ነገር ግን እስከ ዛሬ በዓለም ላይ በሰው ልጆች ታሪክ ውስጥ ጠባሳ ጥሎ ያለፈ እጅግ ዘግናኝና አሰቃቂ ኢሰብአዊ ድርጊት ተብሎ እየተኮነነ የሚኖር ነው በታሪክም ማለት ነው። ስለዚህ ሆሞጀናይዜሽን
አንደኛው መልኩ ጄኖሳይድ በማድረግ ያንን አንድን ኤትኒክ ግሩፕ ወይንም ደግሞ ቡድን ማጥፋት ነው፣ የብሔር ችግርን ለመፍታት ከተፈለገ ማለት ነው። ሌላኛው ደግሞ ዲስሎኬሽን ነው ወይንም ከዛ ሪሎኬሽን ነው፣ ከዛ ቦታ አንስቶ ወደ ሌላ ቦታ ማስገባት ነው። አንድ የማይፈለግን ብሔረሰብ ብድግ አድርጎ በሌሎቹ ህብረተሰቦች ብሔረሰቦች ውስጥ ጠብጠብ ማድረግና እዛ ውስጥ ተውጦ እንዲቀር ማድረግ ነው። ይሄ ማንነቱን እንዲያጣ ማድረግ ነው። በዛ ዘዴ የዛኛው የትልቁ ብሔረሰብ አባልና አካል ሆነው ይቀራሉ፣ እዛ ውስጥ ተውጠው ይቀራሉ ማለት ነው። ካሉበት ቦታ አንስቶ ወደ ሌላ ማለት ነው። ግን ልጨርስ። ምክንያቱም ሌላኛው ዘዴ ደግሞ አለ፣ አኮሞዴት ማድረግ አለ፣ ወይንም ደግሞ የብሔሮችን እኩልነት መቀበል፣ የብሔሮችን አስፈላጊ ናቸው፣ በዚህ ሁኔታ መቀጠልም አይቻልም። ስለዚህ ባህላቸውን ማክበር ልክ ነው፣ ቋንቋቸውን ማክበር ልክ ነው፣ ማንነታቸውን ማክበርም ይገባል ብሎ የፖለቲካ ስርዓቱ አካልና አባል ማድረግ ነው። በዛም ደግሞ ራሳቸውን የሚያስተዳድሩበት ስርዓት ማበጀት መፍጠር ነው። ይሄኛው ሁለተኛው ዘዴ ነው። በዓለም ላይ ብዙ እየተሰራበት ያለው አንደኛው ይሄ ነው። የብሔር ግጭቶች ባሉበት ሁኔታ ዛሬ ጄኖሳይድን መፈጸም አይቻልም። ሁለተኛው ወይንም ሪሎኬት ማድረግም አይቻልም። በሶስተኛው መንገድ አሲሚሌሽን ወይንም ደግሞ በአንድ ህብረተሰብ ውስጥ አንድ ዶሚናንት በሆነ ብሔረሰብ ውስጥ ሌላው እንዲገባ የማድረግ ነው። የዛን ባህል የማስያዝ የዛን ቋንቋ የማድረግ የማናገር የዛን ባህልና አመጋገብ የሀገሪቱ አመጋገብና ባህል የማድረግ ስልትም አለ። እነዚህ ነገሮች ሁሉ ከዚህ ቀደም ተሞክረዋል። በአህዳዊው ስርዓት ይሄ ነገር ተሞክረዋል። አሲሚሌሽን ተሞክረዋል። ሪሎኬሽንም አንዳንድ ቦታ ላይ ተሞክረዋል። ጄኖሳይድ በእርግጥ በእኛ ሀገር ተሞክረዋል ለማለት አይቻልም። እነዚህ ነገሮች ሁሉ ፌል አድርገዋል። ስለዚህ አሁን ያለን አማራጭ አኮሞዴት ማድረግ ነው፣ መቀበል ነው። ብሔሮች አሉ፣ ብሔረሰቦች አሉ፣ አዎ አሉ። በመካከላቸው ግጭት ነበረ፣ አዎ ነበረ። መበላለጥ ነበረ፣ አዎ። አንዱ ተጠቃሚ ሌላው ተጎጂ ነበረ፣ አዎ። አሁን ምን ማድረግ ይቻላል? አሁን ግን እኩልነታቸውን ማስጠበቅ ይቻላል። ይህንን ደግሞ ማስጠበቅ የሚቻለው እንዴት ነው? ፌዴራላዊ የመንግስት አወቃቀርን ተግባራዊ በማድረግ ህዝቦች ራሳቸውን በራሳቸው ክልል በራሳቸው መልክዓ ምድራዊ አቀማመጥ ውስጥ በራሳቸው መልክዓ ምድራዊ ወሰን ውስጥ ራሳቸውን እንዲያስተዳድሩ ማድረግ፣ ባህላቸውን እንዲያዳብሩ ማድረግ፣ ቋንቋቸውን እንዲያሳድጉ ማድረግ፣ የፌዴራል መንግስቱም ይህንን እንዲረዳ ማድረግ ነው እና አሁን እየተፈጠረ ያለው እንደሚመስለኝ ይሄን ነገር የማጠፍ ስራ ነው። ይሄ እንዳይሆን ወደ አንድ ቋንቋ ወደ ማናገር እንደገና መልሶ አንድ ባህል ወደ ማስረጽ አንድ አይነት ልብስ ወደ ማልበስ ለመሄድ ዳርዳር እየተባለ ይመስላል። ስለዚህ ይሄ ለሀገራችን ያስኬዳል ወይ? ሀሳቡ እንደ ሀሳብ ሊኖር ይችላል። ይህን የሚፈልጉ የፖለቲካ ቡድኖች ሊኖሩ ይችላሉ። ነገር ግን ያስኬዳል ወይ አያስኬድም ወይ በሚባልበት ጊዜ ያው ማንም ሰው ሊፈርደው የሚችለው ነገር ነው። ሞክረ ነው የትም ያላደረሰን ነው፣ ለግጭት የዳረገን ነው፣ ለኋላ ቀርነታችን ምክንያት የሆነ ነው። ስለዚህ ሁለተኛውን መከተል አስፈላጊ ነው። ለዚህም ፌዴራል ሲስተሙ ሌላ አማራጭ አለው ብለን አንገምትም። ከዚህኛው ከብሔር ወይ ደግሞ ከፌዴራሊዝም በብሔር ላይ ከተመሰረተው ወይ ደግሞ በቋንቋ ላይ ከተመሰረተው ፌዴራሊዝም የዜግነት ፖለቲካ ይሻላል ብለው የሚከራከሩም አሉ። እርሶስ? አዎ አሁን ካልኩት መንደርደሪያ ላይ ነው እኔ የምነሳው። መጀመሪያውኑ ምን አመጣው የሚባለው ብሔሮች አሉ የሉም ከተባለ ሌላ ነገር ነው፣ ምንም መነጋገር አይቻልም። በሀገራችን ብዙ ብሔር ብሔረሰቦች አሉ። እነዚህ ሁሉ የራሳቸው ቋንቋና ባህል ያዳበሩ ታሪክና መልክዓ ምድራዊ አቀማመጥ ያላቸው ናቸው። ይህንን መካድ አይቻልም። በመካከላቸው ችግር ነበረ፣ ይህንን መካድ አይቻልም። ይህንን ያደረገው መንግስት በስርዓቱ ባለመያዙ ነው። መጀመሪያውኑ ወደዚህ ችግር ውስጥ የገባ ነው በስርዓት ባለመያዛቸው ነው። ክብር ባለማግኘታቸው ነው። ራሳቸውን እንዲያስተዳድሩ እድል ባለማግኘታቸው ነው። ይሄ ቢደረግ ኖሮ ዛሬ የምናያቸው ግጭቶች አይመጡም ነበር። ስለዚህ ዛሬ የመጡት ግጭቶች በዚህ ምክንያት ነው የሚባለው ቅድም ካልኩት ጋራ የሚሄድ ነው። ይሄ ለምሳሌ በአሲሚሌሽን
አንድን ህዝብ ወደ አንዱ ውስጥ ገብቶ ቀልጦ በዛው እንዲቀርና ማንነቱን እንዲያጣ ከማድረጊያ ስልቶች ውስጥ አንደኛው በብሔር ወይም በብሔረሰቦች መካከል ያለውን ወሰን ማፍረስ ነው። ያንን ወሰን በማፍረስ በአንድነት በአንድ ቋንቋ እንዲጠቀሙ ወይንም ደግሞ ወደ አንድ ሜልቲንግ ፖት እንዲገቡ የማድረግ ስልት ነው አሲሚሌሽን። ያንን ቅድም እንዳልኩት ሞክረናል። ብዙ ዘመናት ቢያንስ 150 ዓመታት ያህል ሞክረናል፣ አላስኬደንም። ስለዚህ አሁን የተፈጠረው ችግር በዛ ምክንያት የተፈጠረ መሆኑን የሚያሳይ አንዳችም ጥናት የለም። ብዙ ጊዜ በሀገራችን እንሰማለን። ሚዲያ በእጁ ያለው ብዙ የፌስቡክ ተከታዮችና ፌስቡክ አክቲቪስቶች ያሉት ቡድን፣ ብዙ ገንዘብ ያለው፣ ብዙ ለሚዲያ አክሰስ ያለው፣ ቢሮክራሲ ውስጥ ብዙ ሰው ያለው፣ በኢንተርናሽናል ዲፕሎማሲ ውስጥ ደህና ቦታ ያላቸው ሰዎች ያሉት፣ እንደዚህ አይነቱ በሚሆንበት ጊዜ አንዱ ትንሽ ነገር በሚነገርበት ጊዜ እውነትም ይሁን ውሸት እየገነነ ትልቅ እየሆነ እውነት እየመሰለ የሚሄድበት ሁኔታ አለ። ነገር ግን በሪሰርች አሁን ያለው ግጭት በዚህና በዚህ ብሔር መካከል ያለው ግጭት በዚህ ምክንያት የመጣ ነው ብሎ ሊያስቀምጥ የሚችል አንድም ጥናታዊ ጽሑፍ የለም። ምክንያቱም ይህንን ሌላ ቦታም ተናግሬዋለሁ፣ ዛሬ መናገር አለብኝ። ይህንን ለማድረግ በሌሎቹ ምክንያቶች አለመሆኑን ማረጋገጥ አለበት። አንዱ ባለፈው ጊዜ አንድ ተንታኝ እንደሚናገረው በዛ ምክንያት አለመሆኑን አላስረዱንም አቶ በቀለ የሚል ነገር ነው አንድ ቦታ ላይ አንስቼ ስለነበር ያንን የማስረዳት ኃላፊነት ያለበት በዚህ ምክንያት ነው ያለ ሰው ነው የበርደኑ ያለበት ፕሩቭ ለማድረግ ማለት ነው። ወይንም ደግሞ የማስረዳት ማስረጃ የማቅረብ ኃላፊነቱ የሚጣለው በሱ ትከሻ ላይ ነው። ስለዚህ ይሄ ነገር ለምሳሌ አንድ ዛፍ በዚህ ፀሐይ በማጣቱ ነው እንደዚህ ቢጫ የሆነው ብዬ ለማለት ሁሉን ነገሮች 3-4 ተክሎችን አንድ ላይ አድርጌ ሁሉን ነገሮች አመቻችቼ በሁሉ ነገሮች አንድ አድርጌ ኮንትሮል አድርጌ በአንድ ነገር ብቻ ልዩነት አድርጌ በዛ ምክንያት የመጣ ለውጥ ካለ ይሄ በዚህ ምክንያት ነው ማለት መቻል አለብኝ። ለምሳሌ በጊዜ ምርጫ አድርገን ዲሞክራሲን በደንብ ተግብረን ፍትሃዊ ሀብት ክፍፍል አድርገን ብዙ ነገሮችን ሞክረን ሁሉን ነገር አሳክተን በሚገባ ከሰራን በኋላ በዛም ምክንያት በኤትኒሲቲ ብቻ ወይንም በዚህ ብቻ የሚመጣ መሆኑን ፕሩፍ ማድረግ ይጠበቅብናል። ነገር ግን አሁን ይሄ የመጣው የስርዓቱ ችግር ነው። ስርዓቱ እኛ ነን ብለዋል። ለምሳሌ አሁን ባለፈው ጊዜ የተከሰቱ ነገሮች ሁሉ ይሄ አሸባሪ የተባለው አሸባሪ የሚባል ነገር የለም ያሸበርነው እኛ ነን ብሎ መንግስት እስከ ማመን ድረስ ደርሷል። ስለዚህ አመራር ነው የአመራር ችግር ነው ብሏል እንጂ የዚህ የሲስተሙ ወይንም ደግሞ የስርዓቱ ግድፈት ነው ችግር ነው ጉድለት ነው ብሎ ያስረዳ ማንም ሰው የለም። ብዙ ሰዎች የጥናታዊ ጽሁፎችን ያቀርባሉ በሚባሉባቸው መድረኮች ሁሉ ተገኝቼ ለማዳመጥ ሞክሬያለሁ። ግን አንድም ሰው በዚህ ደረጃ ላይ ያቀረበ ሰው አላየሁም። ይሄንን ቬሪየብል ተለዋዋጩን በዚህ ሁኔታ ተቆጣጥሬ ይሄኛውን ደግሞ በዚህ ተቆጣጥሬ ይሄኛውን በዚህ ተቆጣጥሬ ይሄ ችግር የተከሰተው በዚህ ምክንያት ብቻ ነው ብሎ ሊያረጋግጥ የሚችል የቻለ ወይም የሞከረ አንድ ሪሰርቸር እንኳን አላገኘሁም። እኔ አላየሁም እንደዚህ አይነት ሪሰርች። ነገር ግን እኔ አንድ ነገር እናገራለሁ፣ አንተ ደግሞ ከኔ ኮት ታደርግና እኔን ትጠቅሰኝና አንድ ነገር ትላለ። ከዛ በኋላ ምሁራን እንዳሉት ምሁራን አረጋገጡ፣ ምሁራን እንደዚህ ያሉ ይባላል። ያ ምሁር እንዴት ነው በምን አይነት ሁኔታ ነው ያንን ያመጣው የሚል ዞር ብሎ የሚመለከት ሰው የለም። ስለዚህ በእንዲህ አይነት ሁኔታ ዛሬ ዝም ብለን የምንሄድበት ሁኔታ ላይ አይደለንም። ዛሬ ሰው ይፈልጋል፣ እውነት ይፈልጋል፣ ሀቅ ይፈልጋል። በዛ ምክንያት መሆኑን አረጋግጡልን። በብሔር በዚህ ባለው በፌዴራሊዝም ምክንያት ብቻ መሆኑን አረጋግጡልን። ስለዚህ አረጋጋጥ ነው ያሉ ወገኖች የዜግነት ፖለቲካ ነው የሚያዋጣን እያሉ ነው።
ማለት ነው። ሀሳብ ነው፣ ይሄ ሀሳብ ነው። ይሄ ሀሳብ ደግሞ ከምን ይመጫል? እኔ አመንጭቼ ለአንተ አስተላልፋለሁ፣ አንተ ደግሞ ለሁለት ሶስት አራት ሰው ታስተላልፋለህ። ይሄ ማለት እውነት ነው ማለት አይደለም፣ እውነት ነው ማለት አይደለም። ስለዚህ የዜግነት ፖለቲካ የሚባለው የብሔር ፖለቲካ የዜግነት ፖለቲካም ጭምር ነው። ምክንያቱም ብሔሮች እኮ ወይንም አንድ ብሔር የሚባለው ዝም ብሎ አየር ላይ ያለ ወይንም ደግሞ አንድ መንፈስ አይደለም፣ ሰዎች ናቸው። ያንን ብሔር ኮንስቲትዩት የሚያደርጉት ሰዎች ናቸው። ስለዚህ እነዚህ ሰዎች ዜጋ ካልሆኑ ምን ሊሆኑ ይችላሉ? ምንድን ናቸው? እነዚህ ብሔረሰቦች ለምሳሌ በሕገ መንግስቱ ላይ ለዜግነት ምንም አይነት እድል አልተሰጠም፣ ትኩረት አልተሰጠም። ዜግነት የሚባል ነገር የለም። ብሔሮች ዜጋ ያልሆኑ እነማን ናቸው? ብሔረሰቦች ዜጋ አይደሉም ወይ? ይሄንን መካድ እንችላለን ወይ? ብሔሮች ማለት እኮ በውስጡ ያዘላቸው ሰዎችን አባላትን ሁሉ ጨምሮ ይዞ ነው ያለው። ለምሳሌ ኦሮሞ የሚባል ብሔር እኔንም ይዟል፣ አንተንም ይዟል፣ ሌላውንም ይዟል፣ ብዙም ይዟል፣ ሌላውም እንደዚሁ ይዟል። ስለዚህ እኛ ዜጋ ካልሆን ዜጋ ማን ሊሆን ነው? በዚህ ምክንያት እኛ ብሔረሰብ፣ ህዝብ የሚባለው በአጠቃላይ በዛ ዘመን በነበረው ሀሳብና አመለካከት መሰረት የተቃኘ መሆኑ ነው እንጂ ዜጋ ማለቱ ነው። ዜጋ ማለትና በቃላት መካከል ያለ ልዩነት ነው ይሄ ነገር። ግን በዚህ በተጨባጩ በገሃዱ በዚህ መሬት ላይ በምናየው ነገር ግን እኛ ማለት ነው፣ ዜጎች ማለት ነው። ስለዚህ የብሔር ፖለቲካ የዜጋ ፖለቲካ ነው። እኛ ዜጋ ከሆን ማለት ነው። ብሔሩን ኮንስቲትዩት የምናደርግ ሰዎች ዜጋ ከሆን የብሔር ፖለቲካ የዜጋ ፖለቲካ ነው። እንደዚሁ ደግሞ ትንሽ አለፍ ብለን ከሄድን ደግሞ እውነት የዜጋ ፖለቲካዝ ወይም እነሱ በሚሉት ደረጃ እንደዚህ አይነት ሀሳብ የሚያቀነቅኑ ሰዎች በሚሉት ደረጃ የዜጋ ፖለቲካዝ አለው ወይ? ያ ዜጋ እነማንን የያዘ ነው? የዜጋ ፖለቲካ እናራምዳለን የሚሉትስ እነማን ናቸው ብለውን ዝም ብሎ አሁን እኔ በምናገርበት ሰዓት ብዙ የኢትዮጵያ ሕዝብ ይገነዝበዋል ብዬ አስባለሁ። ምክንያቱም ማን ነው ይሄ የዜጋ ፖለቲካ የሚያራምደው ማን ነው የሚለውን ትንሽ ገለጥ ብናደርገው እናገኘዋለን ማን እንደሆነ ማለት ነው። ስለዚህ ሁሉም የዜጋ ፖለቲካም የብሔር ፖለቲካ ነው፣ የብሔር ፖለቲካም የዜጋ ፖለቲካ ነው። በአጠቃላይ ግን የዛ ፖለቲካ ከማለት ይልቅ የሀገራችን በመሰለን መንገድ ተደራጅተን እናስጠብቃለን የምንለውን ቡድን መብትና ፍላጎት አስጠብቀን የጋራ አገር ግን መስርተን መኖሩ የተሻለ ይመስለኛል። እዚህ በማይሆኑ ነገሮች ወይንም ደግሞ በቃላት ላይ ጦርነት ከምንቀጥል እንግዲህ የጋራ ሀገር በመመስረቱ ላይ ትልቅ ችግርም የሆነብን ይሄ ብሔረተኝነት፣ በተለይ ብሔረተኝነት ያመጣው ጣጣ ነው ብሎም የሚተቹ አሉ። እውነት ብሔረተኝነት ለዚች ሀገርስ ጣጣ አምጥቷል ወይ? ብሔረተኝነት ጥቅሙና ጉዳቱ ምንድን ነው? ያው እንግዲህ ብሔር የአንድ ሶሻል ካቴጎሪ ነው። ከአንድ የኢትዮጵያ ሕዝብ ወይንም ደግሞ ከማንኛውም ሕዝብ አንድ የተወሰነ ካቴጎሪ ነው፣ ክፍል ነው እና የዛ ክፍል አባላት ነን የሚሉ ሰዎች ደግሞ የዛ ብሔር አባላት ደግሞ ለብሔራቸው እንቆረቆራለን ባሉ ሰዓት ብሔረተኞች ናቸው። ነገር ግን ይሄ መቆርቆራቸው የዛ የወጡበትን ብሔር ኢንትረስት ከማስጠበቅ አንጻር ከሆነና በሌላው ብሔር ኪሳራ ካልሆነ የራሱን ብሔር ለመጥቀም የሌላውን ብሔር ለመጉዳት ከሆነ ይሄኛው ብሔረተኝነት ጤነኛ ያልሆነ ብሔረተኝነት ነው። እኔ ከዚህኛው ብሔር ይበልጣለሁ፣ ያኛው ብሔር ከኔ እኩል አይደለም የሚል ከሆነ ጤነኝነት ያለው ብሔረተኝነት አይደለም። ይሄ ነው ሌላ ችግር እየከተተን ያለው እንጂ የለም ይህ ህዝብ በዚህ ምክንያት በባህሉ ምክንያት በዚች በሚናገራት ቋንቋ ምክንያት በደል ደርሶበታልና ይስተካከልለት፣ ከሌሎቹም እኩል መብቱ ይጠበቅለት ማለት ይሄ ዲሞክራሲያዊ ብሔርተኝነት ነው። ያንተንም እኩልነት ተቀብሎ የኔም ካንተ አይበልጥም ያንተም ከኔ አያንስም ብሎ አስቦ የኔን
ብሔር መብት ባስጠበቅኩ ቁጥር ያንተን ካልነካው ሰላሜንም የማገኘው ጤንነትም የማገኘው በዛ ምክንያት ነው፣ በዛ ሁኔታ ነው ብዬ የማስብ ከሆነ ይሄ ጤነኛ የሆነ ዲሞክራሲያዊ የሆነ ብሔርተኝነት ነው። ያ ካልሆነ ግን የኔ ብሔር ከተጠቀመ ሌላው ገደል ይግባ፣ የኔ ይኑር ሌላው አይኑር፣ የኔ ብቻ ጥቅም ማግኘት አለበት ሌላው ደግሞ ማግኘት አይገባውም የሚል ከሆነ አሁንም ወደ ጦርነት የሚከተውና ከዚህ በፊትም የታየውና ወደዚህ ምስቅልቅል ያመጣንም ይሄ እንደዚህ አይነቱ ነው። ዛሬም በአንዳንድ ሁኔታዎች ውስጥ የምናያቸው እያየን ያለናቸው ነገሮች ይህንኑ የሚያሳዩ ናቸው። በአንድ ወቅት ተበድለናል የሚሉ ለምሳሌ እንትኑ ልናገርና የኦሮሞ ሕዝብ በአንድ ወቅት በዚህ በማንነታችን ምክንያት በጣም ተጎድተናል፣ ማግኘት የሚገባናል ማናቸውንም ነገር አጥተናል፣ ስለዚህ መታገል አለብን ብሎ ወደ ጫፍ እስከ ጫፍ ድረስ የመጣበት ሁኔታ ነበረ። መብቴ ተጠብቆልኛል ወይንም ደግሞ ባይጠበቅልኝም ከሌላው መጥፎ በሆነ ሁኔታ አልተጎዳውም ማለት ደረጃ ላይ ደርሶ የብሔርተኝነቱ ደረጃ አሁን ብስለት እያገኘ የመጣበት ደረጃ ነው። እንደገና ደግሞ የእኛ ብሔር ደግሞ አሁን በተራው ደግሞ ተጎድቷል፣ ስለዚህ እኛ ደግሞ ልናስጠብቅ ይገባል፣ ስናስጠብቅ ደግሞ በእንዲህ ወይም ጥንት በነበረው ሁኔታ ነው ወይንም ደግሞ እንደዚህ ነው ብሎ የሚሉ ካለ ደግሞ ይሄ ጤነኝነት ደግሞ አይሆንም። ስለዚህ አሁንም አዋጭው ነገር ብሔርተኝነት፣ እውነተኛው ብሔርተኝነት፣ ትክክለኛው ወይንም ደግሞ ዲሞክራሲያዊ ብሔርተኝነት ለራሱ ብሔር የሚያስበውን ያህል ለሌላውም የሚያስብ ለጋራ አገር ለመገንባት ደግሞ ሙሉ ፈቃደኝነቱ ያለው ማለት ነው። ሙሉ ፈቃደኝነቱ ያለው ማለት ነው። አሁን በእኛ በኩል ሌሎቹ እንደሚሉት ሳይሆን ኦሮሞ አሁን ከኢትዮጵያ ሕዝብ ጋር የመኖር ፍላጎቱ አለው። ከሌላውም የተሻለ መብት ማግኘት አለብኝ ብሎ አያስብም። ማግኘትም አለበት ብለን አናምንም። ያንን የተሻለ ማግኘት አለበት ወይም መብለጥ አለበት የሚሉ አካላት ከተገኙ የሁላችንም የምናደርገው ትግል የሚቀጥል ነው የሚሆነው። ሌላውም ደግሞ እንደዚህ እኔ ከሁሉ ምበልጥ ነኝ ብሎ የሚነሳም ካለ ደግሞ ይሄ ሊሆን አይችልም። ይሄ የጋራ አገር ነው። ይሄ ልንከባበርበት የሚገባን ነገር ነው። ይሄ በጋራ የሚያኗኑረን ሰላም የሚሰጠን ነገር ቢኖር የኔም መብት ተከብሮ ያንተንም ሳከብር ነው ወደሚለው ስንመጣ ነው። ወደዛ ግንዛቤና የእድገት ደረጃ ስንመጣ ነው ማለት። እስኪ ለምሳሌ እንግዲህ በቄሮ የተመራውን ትግል በምናይበት ጊዜ በተለይ ታላቁን የኦሮሞ ሰላማዊ ሰልፍ ሰሞኑ ስታሰብ ነበር። ከ3 ዓመት ሰላማዊ ሰልፍ የተደረገበት ታላቁ ሰላማዊ ሰልፍ። ይሄ በሚደረግበት ጊዜ አንዳንድ ወገኖች ቄሮ ትግሉን የመራው በብሔረተኝነት ላይ ተመስርቶ ነው፣ ድልም መጥቷል። አንዳንድ ወገኖች አሁን ቄሮ ባደረገውም ትግል ደግሞ ባስገኘውም ውጤት ያልተደሰቱ ባለተረኛ ሆኗል፣ ይሄ ደግሞ ብሔረተኝነት ያመጣው ችግር ነው ብሎ የሚተቹ አሉ። እርስዎ ምን ላሉ? በተለይ ከቄሮ ጋር በተያያዘ። አዎ ቄሮ በብሔርተኝነት ላይ ተመስርቶ ትግሉን አድርጓል፣ አካሂዷል የሚባለው ነገር ትክክል ነው። ምክንያቱም ተነጣጥሮ በኦሮሞ ሕዝብ ላይ ተነጣጥሮ የነበረ ጭቆና ነበረና ያ መነሳት አለበት ብሎ መታገል እንደታገለ ትክክል ነው። ከታገለ በኋላ ለራሱ ብሔር ብቻ አለመሆኑ ወይንም ደግሞ ራሱ ብቻ የፍሬው ተቋዳሽ መሆን ያለበት አድርጎ ራሱን ባለማየቱ ብዙ ነገሮችም ጎለውት እያለ ብዙ ጥያቄዎችም ሳይመለሱ ቀርቶ እያለ ነገር ግን በፊት በነበረው ሁኔታ ትግሉን አልቀጠለም ወይንም ደግሞ አገር ወደ ማፍረስ አልሄደም። ሰዎች ከመጀመሪያውኑ ጀምሮ ጭቆናን እምቢ ብለው እስከ አፍንጫው የታጠቀ ጦር ፊት ባዶ እጃቸውን እየቆሙ እየተፋለሙ
ደምና ስጋቸውን እየከፈሉ ብዙ ችግሮችን እየተቋቋሙ ያንን ሁሉ አድርገዋል። ይሄ ምንም ማንም የሚክደው ነገር አይደለም። ነገር ግን ዛሬም ምንም ተጠቃሚ አልሆኑም። ብዙዎቹ አሁንም መንገድ ላይ ናቸው። ብዙዎቹ ስራ አላገኙም። በማናቸውም ነገር ውስጥ ምንም አይነት ተሳትፎ የሌላቸው ናቸው። እንደዛም ሆኖ በትግሉ ብዙ ዋጋም ከፍለው መልሰው ደግሞ እንደ ፋሽስት የሚታዩበት ሁኔታ ደግሞ በአንዳንድ የፖለቲካ ድርጅቶችና ግለሰቦች ወይም ቡድኖች አካባቢ ደግሞ ይታያል። ይሄንን እንግዲህ ማንም ሊገነዘበው የሚችለው ነገር ነው። ይሄ ፌር ነው ወይ? ልክ ነው ወይ? በዛ መሀል ማን ላይ ጉዳት ደረሰ? ምንስ ሆነ? ከዛ በኋላስ ምንስ ተጠቀመ? አሁንስ ምን ደረጃ ላይ ነው ያለው? እዚህ በደሙ እዚህ ካደረሰ በኋላስ አሁን ከዛ በኋላ የመጣው ነገር ምንድነው? ከዛስ ምን ሳገኘ የሚለው ነገር ሁሉ ሰው የሚያየው ነገር ነው። ምንም አልተጠቀመም ማለት ይቻላል። ግን አልተጠቀምንም ብሎ ደግሞ አገር ወደ ማፍረሱም ደግሞ አልሄድም። በዛ ነገርም አልቀጥልም። የብሔርተኝነት የቄሮ ብሔርተኝነት የኦሮሞ ብሔርተኝነት የሰከነ ደረጃ ላይ መድረሱ ብስለት ያለው ደረጃ ላይ መድረሱን ያመላከተ ነው ብዬ ነው እኔ በበኩሌ የማምነው። ነገር ግን እዚህ ላይ አሁንም ማስረገጥ የምፈልገው ይሄ ቄሮ ብቻውን ታግሎ ያመጣው ነገር ነው የሚል ነገር የለኝም። ሁሉም በየቦታው ሆኖ ጎታቾች የነበሩትን ያህል ከጎኑ ቆመው ደግሞ ከሁሉም የሀገሪቱ ክፍሎች በሀሳብም ሲደግፉ የነበሩ በቻሉት መጠን ደግሞ በአካባቢያቸውም ተመሳሳይ ትግል ያደረጉ ህዝቦች ሁሉም የኢትዮጵያ ህዝብ አድርጓል ብዬ አምናለሁ። ነገር ግን አሁን ቢያንስ ያንን በአግባቡ ባለመጠቀም ያኔ ትልቁ የቄሮ ትግል ወይንም ደግሞ እንቅስቃሴ የተለማቸውና አላማና ግብ አድርጎ የያዛቸው ነገሮች ዛሬም ከግባቸው አልደረሱም። ብዙዎቹ ከግባቸው አልደረሱም። ይህንን ደግሞ ከግባቸው አልደረሱም ብሎ አሁንም ቅድምም እንዳልኩት ወደ ሌላ እርምጃም አልሄደም። ይህንም ደግሞ ለዚህ ክሬዲትድ መሆን አለበት ብዬ ነው እኔ የማስበው።